ብለሽ ነው እንደዚህ ሆነ? መሄድ አለብን፣ ሹፌሩ ያነሳዋል። ወይኔ ጉዴ! ወይኔ! ኧረ እባክሽ እባክሽ። እሺ እንዴት ነው ያው ነው? ወይ ጉድ! እንደሄን ልጅ ትተነው መጣን አይደል? ማዘርዬ ምንድን ነው ነገሩ? እኔ እኮ አባዬ ሲጎዳ ያለ ማየት ነው ብዙ ነገሮችን ከበር እያደረግኩኝ ያለሁት። ወይስ አንቺ መጎዳቱን ፈልገሽው ነው እንዴ? ለምን ጉዳት እፈልጋለሁ? ቆይ ምንድን ነው የተፈጠረው? የተፈጠረውን ነገር አታውቂም? የሆነ ነገር መኪና ውስጥ ሊከተል ነበር። የሆነ ነገር አይደለም፣ እናቴ ራሱ ነው ገፍትሮ መኪና ውስጥ ሊያስገባች ሲል እሱን ገፍተሬ ወደ መኪና ያስገባሁት። አንቺ ነሽ የገፈተርሽው? አሁን ነኝ። ሊገልሽ እኮ ነበር። ለምን ይገለኛል? ለምን አይገልሽም? እናቴ እኮ ነው። አይ ቢሆንም ግን መገፍተር አልነበረብሽ። የኔን ግድ የለም ማዘርዬ። ከዚህ ልጅ ጋር ያለሽ ነገር ግን ይቅርብሽ፣ ዘመድ አይሆንሽም። ይኸውልሽ ቲናዬ፣ እድላዊት ወጣ ቀርታለች። ብደውልላትም አታነሳም። ምንም አትሆንም። ወይ ትደውልልሻለች ወይ። እንዴት ነህ? አንቺ ግን እንዴት ነው ሴትዮ ያለሻት? እና ልታስገጫቸው እና ችግር ልትፈጥር ነው? ሰርጉን በለቅሶ ቀይሬው ብደሰት ምን አለበት? አይሆንም ናቲ፣ ጊዜው አይደለም። እኔ ግን ያልገባኝ ማን የገፈተረኝ? ጓደኛ። ማን ነው ጓደኛ? ደግሞ ሰይጣን ነው። ሰውማ ይገፈተረ። ማዘርን ገፈተራለሁ ብለህ እኮ ራስህ ገብተህ ነበር። ማዘርንም እኮ እኔ ነኝ ጎትቼ ያወጣኋቸው። እኔንም ምን አለ ብታደኝ? ራስህ ልታስገጭ እንደሆነ መች ገባኝ። ወይኔ ናቲ፣ አታለው እሷን ግጫ ሲልሽ ራስህን ከተተህ። ማን ነው እሱ? ሰይጣን። እስኪ አንቺ ደግሞ ቀልድና ቁም ነገር ለይተሽ ወቂ። ናቲ በመኪና ተገጭቶ ዳነ ማለት ነው። ቲና የምትሰራውን በቪዲዮ እያንዳንዱን አይታችኋል ማለት ነው። አባዬና እማዬን አሳልፋ መስጠት አልፈለገችም። ምክንያቱም ናቲ ከሚያደርጋቸው አንጻር፣ ከሚያረገው ግፍ፣ ከሚያረገው መጥፎ ነገር ሁሉ እሷ እንኳ ምንም እንኳ ባትርቀው የሚያረገው ነገር መጥታ ለነሱ ይሄንን ሆኗል ብላ እያንዳንዱ እየነገረች ነው ማለት ነው። ምክንያቱም እዚህ ጋር እንትና ጠፍታ የቤት ስራ እገባለሁ ከዚህ በኋላ የራሴ ስራ እሰራለሁ ብላ እዚህ ጋር ቁጭ ብላ እየፈለገቻት ነበረ፣ በድልን ማለት ነው። የፋዘር ሚስት ወይም ደግሞ የአባዬ ሚስት ማለት ነው። ምክንያቱም እዚህ ጋር ናቲ ደግሞ መፈለግ የለብሽም ወይ አብሬ ላፋልግሽ ወይም ደግሞ እዚህ ጋር ቁጭ ብለሽ አታገኛትም። ሁሉም ቦታ ሄጃለሁ፣ ግን ወንድ ስለሆንኩ ማንም አየኋት ሚለኝ የለም ነው ማለት ነው ያላት። ምክንያቱም እኔ እንዴት ላምንህ እችላለሁ ነው ያለችው። ችግሩ ማንም አያምነኝም፣ ምክንያቱም እኔው ራሴ ተጠርጣሪ ስለሆንኩ ነው ያለው ናቲ ባፉ ማለት ነው። ሲቀጥልም ደግሞ እሷ እውነትም አለመጠርጠሬ ምንድን ነው መጠርጠር ነበረብኝ አንተ ነው ማለት ነው ያለችው። ቀጥሎም ደግሞ አረ እኔ ከፈለግሽ ፖሊስ ጣቢያ መሄድ እንችላለን እንጂ እኔ ምን ልታረግልኝ ምን አረጋታለሁ ብልሽ ነው? ባይሆንስ አሁን ለምንድን ነው ማፋለግሽ ነው ማለት ነው ያላት። ሌባ የደበቀው ወይም ደግሞ የሰረቀው እንዳይገኝበት አብሮ አፋላጊ ይሆናል አታውቅም እንዴ ነው ያለችው። በመጨረሻም አሳምነውታል። ይቅርታ ነይ እንሂድ፣ ካላመንሽኝ ፖሊስ ጣቢያ እኔ ሄጄ ማመልከት ትችያለሽ፣ ካልሆነ ግን አንድ መጠረጥረው ቦታ ስላለ ልጅሽን ትገኛለች እና የዛ ቦታ እንያት ይላታል። ከተቀመጠችበት ተነስታ ትሄዳለች ከሱ ጋር ማለት ነው። አብረው ይሄዳሉ። ሲሄዱ መንገድ ላይ ቲና አጋጠመቻቸው። እሷና ቲና ሆነው ማለት ነው። ናቲ ማየን መኪና አዘጋጅቶ ሊያስገጭሽ ነበረ፣ ግን አንቺ ሊያስገጭሽ ሲል እኔ ገፈተርኩትና መኪናው ራሱ ገጨው ነው ያለችው። ግን እማዬ በጣም ልጄ ብላ ለማንሳት እየሞከረች ነበረ። ቲና ግን ተይው ጥለነው እንሂድ ሹፌሯ ያነሳዋል እያለችው ነበረ። ናቲ በመኪና ተገጨ ማለት ነው። ከዛ በኋላ እሷን አንቺን ሊገድልሽ ይቅርታ አንቺን ልትሞቺ ሊገልሽ ነበረ፣ ግን ደግሞ አንቺ ይሄና አየሱ ስራ ስላላወቅሽው እኔ ነኝ እኮ የገፈተርኩት ትላታለች። እሱም ተገፍትሮ ያስታውቃል። ቪዲዮ ላይ ተገፍትሮ ወደ መኪናው ገባ፣ ወደቀ። እንግዲህ እማዬን አነሳለሁ ስትል ይዛት ሄደች። እዛ በራሱ ጊዜ እንግዲህ ነቅቶ ተነስቶ በድጋሚ
ቲና ጋር ተገናኙ ማለት ነው። ከዛም በኋላ ደግሞ ግን ደህና ነህ ነው ያለችው። አሁን ደህና ነኝ፣ ግን እንዴት ነው ሴትዮ ያተረፍሻት አላት። እሷን ገጭተህ ለምንድን ነው እሷን ገለህ እንደዚህ ለምን ታደርጋለህ? ጥሩ አይደለም ነው ቲና ያለችው ማለት ነው። እሷም ደግሞ ምንድን ነው ግን ሴትዮ እንዴት ነው ያዳንሻት ነው ማለት ነው ያላት። ምክንያቱም እሱም ደግሞ እንዴት አላድናት? ምን ሆነህ ነው እንዲህ ልትገድላት ሀሳብ ልትገድላት ነው ወይ ስትለው፣ አዎ ሰርጉን በለቅሶ ብቀይረው ምን ነበር ብትይኝ ነው ያላት ማለት ነው። ከዛ በኋላ ደግሞ ግን ምን ሆነሽ ነው ይላታል። ማን ነው ግን የገፈጠረኝ ሲላት፣ ጓደኛ ማን ነው? ሰይጣን ትለዋለች። ራስህ ግባ ሲልህ ገፍትራት ሲልህ ራስህ አስገባህ ወይ ብላት ቲና በትክክለኛው መልስ ነው ማለት ነው የመለሰችለት። ከዛም በኋላ እሱ በጣም ግራ ተጋባ። እሺ ይልቁንስ ማዋራው ስልክ አለ፣ በቃ ብዙ ካወሩ በኋላ እንሄድ አለችው ማለት ነው። ይዟት ሄደ። አብረው ሄዱ። ሁለቱም ካፌ ቁጭ ብለን እናወራለን ነው ያሉት። ከዛ በኋላ የሚቀጥለው ክፍል ቀጥ ብለው ወደ እማዬ መጣች ማለት ነው። ወርቁን ወስጄ እኔ ለትሁት ቤተሰቦች ከሰጠሁ ተመስገን ታንቆ ይሞታል ነው ማለት ነው ያላት። ይህንንም የሚቀር አይመስለኝም፣ ቤቱ ስለሚያውቀው ወርቆ ሳይወስድ ያልቀረም ማለት ነው። ምክንያቱም ሻንጣ ይዞ በትላንትናው ቪዲዮ ካያቸው ሽምግልና ቁጭ ብለው በያወሩበት ጊዜ ትሁት ይዛው መጥታለች ከውጭ ናቲ ማለት ነው። ሻንጣውን ይዞ በጣም ድንግጥ ነው ያለው። ሻንጣ ውስጥ ያለው ምንድን ነው ትላላችሁ? እዚህ ጋር የምታዩት እንደዚህ በድንገት ገብቶ እነሱም ብርግግ ነው ማለት ነው ያሉት። ይዞ መጣ። ከዛም ሄዳ ቀጥ ብላ ለማዘር ይዛ ገብታ ወደ ቤቷ እንዲህ መሆን አልነበረበትም ነው ያለችው። ማዘር ታውቂያለሽ እንዴት እንደሆነ ሊገድልሽ ነበር እኮ ነው ያለቻት ለማዘር። እንዴት አይገድለኝም ሊሆን አይችልም ነው ያለችው ማዘር ማለት ነው። እንዴት ይሆናል እንደዚህ አይሆንም እያለቻት ነበር። ነው ሆኗል እያለቻት ነበር። ነው ሆኗል፣ ምክንያቱም አንቺ ሊገፈትርሽ ነበረ እኔ ገፈተርኩት ስትላት፣ ያው ትልቅ ሰውም ስለሆነች አዘነች። ለምን ትገፈትሪዋለሽ? ማድረግ አልነበረብሽም። አላመነቻትም ለቲና ማለት ነው ማዘር። ያው ሰው ታምናለች። እንዲሁም ናቴም እንደዚሁ ነበረ የምታምነው ማለት ነው። ስታምነው ነው ያው ገደል ይዞ እሱ ወንጀል መስራት የጀመረው። ከዛ በኋላ ማድረግ አልነበረብሽም መሆን አልነበረበትም ልጄ እያለቻት ነው። አይ ሊገድልሽ ነበረ፣ ተጠንቀቂ፣ ከዚህ ሰውዬ ራቂ፣ ተይ፣ ሰው የሚልሽ ሰው የሚመክርሽ ስሚ እያለቻት ነው ማለት ነው ቲና። እሷም ደግሞ በቃ ስለ ልጇ እያሰበች በጣም እያሰላሰለች ነበረ ማለት ነው። ከዛ በኋላ ደግሞ ምንድን ነው የተፈጠረው፣ ምንድን ነው የሆነው የሚለው ናቲ ቀጥታ ቦርሳው ከየት እንዳመጣው እየነገረቻት ወርቅ ይዞ ይሄዳል። ወርቁን ወስጄ ለትሁት ቤተሰቦች እሰጣቸዋለሁ፣ ከዛም ትሁት ለእኔ ይሰጡኛል ብሏል። ከዚህ ቤት ወርቁ ይዞ ሊሄድ ነው ናቲ ብላ ቲና በትክክል ለማዘር ነግራታለች። ነገር ግን ማዘር ፎከስ አላረገችም። ወይ የሚቀመጥበት ቦታ አታውቅም አይባልም። በቅርብ የምትመጣ ንብረቷ ታውቃለች። ግን ቦርሳው ተሸክሞ ነው ናቲ ዱብዳ የገባው። እነሱ ፊት ለፊት አባዬ ተመስገን ባለበት እንዲሁም የትሁት አባት ባለበት ነው ማለት ነው ትሁት ይዛው የገባችው። ይሄ ነገር ምንድን ነው ያስብላል። ብታዩት ምን ትላላችሁ? ይኸው እንደዚህ እንደምታዩት ይዞ ቆሟል ያለ ምንም ምክንያት። ናቴ ተነስቶ ከከተማ ወደ ገጠር ሄድም ማለት ነው። ወርቁ እንደተባለውም ቲና ብትናገርም አልዳንም ማለት ነው። አንቺ ሴትዮ ግን ስራሽ ምንድን ነው? ታይ ግን ብሎ ለቲና በውስጡ ወዮልሽ ነገር ያላት ይመስላል ማለት ነው። በቃ ከዚህ በኋላ ቲና ግን ወደ እነሱ ናት የሚያደርገው አንድ ባንድ ወደ ቤተሰቦቹ ወይም ደግሞ ወደ ቤተሰቦቹ እና አባዬና እማዬን ተመስገን እንዳይጎዱ የሚላት ነገር ከእሱ ጋር እየሰራች አስመስላ ሁሉም ነገር ወደዛ ውስጥ እየነገረች ነው። ለእነሱ ጥቅም ነው፣ ጥሩ ነው። ነገር ግን እዚህ ጋር የሚፈጠረው ነገር ደግሞ ከዚህ በኋላ ናቲ ለቲና ይበቀላታል ማለት ነው። ምክንያቱም አንድ ባንድ እያጠፋችበት ነው። የአባዬ ሚስት ገድላለሁ ብሎ አዳነች፣ ቤት እሸጣለሁ ብሎ አዳነች። አሁንም ደግሞ ወርቁን እውነት ከወሰደው ኦኬ፣ ካልወሰደው ወርቁንም ታስነቃበታለች። የነገራት ለእሷ ነው፣ ማንም ሰው አልነገረም። እሱም አዳነች። እንዲህ ከሆነ አሁን ወደ ቲና መገልበጡ አይቀርም። እዚህ ጋር ደግሞ በድልም ስራ ገብታለች። ከዚህ ወይ ደውላላታለች። ከዚህ በኋላ በወር አንዴ እንደሚገናኙ
ነው የነገረቻት ማለት ነው። እንደማንለያዩ ሁሌም አንድ ላይ እንደምንሆን ታውቂያለሽ እያለቻት ነበረ ለቴና ማለት ነው። ቴናም ችግር የለውም ትመጣለች፣ ትደውልልሻለች፣ ምንም ነገር አትሆንም። የሰው ልጅ አብሮ እንደተወለደ አብሮ እንደኖረ እስከ መጨረሻም አብሮ አይኖርም። ህይወትም እንደዚህ ናት። ያው መስራት አለባት፣ ምንም አትሆንም፣ አታስብ እያለቻት ነበረ ማለት ነው።